አዩ እንደገና ድጋሚ መጡ። አሁንም ድጋሚ ቼክ ይደረግ። ኦኬ 10 ደቂቃ በኋላ እንደገና ቼክ ኢሲጂ። ከዛ ሞኒተር ላይ አርጉት ምናምን ተባለ። እጄ ላይ የሆነች ነገር ተሰካች ምናምን ጠቅጠቅ አድርገው ማሽን ቲት 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 ፊልም ላይ የማየው ማለት ነው። በስማ ልጅ ፍልፍሉ እንደታመመ ታውቃላችሁ? አዎ ፍልፍሉ ስትሮክ ይዞታል። አሁን እሱ ያረፈበት ሆስፒታል ነው የምገኘው። መንግስት ቴዲ አፍሮን በመሸለም የጋራ ጠላቶቻቸውን ማሳፈር አለበት። ሰበር መረጃ ነው። የቴዲ አፍሮ ማናጀር በፖሊስ ቁጥጥር ስር መዋል በአሁኑ ሰዓት በሰበር መረጃ እየተነገረ ይገኛል። ሰበር መረጃ ተሰምቷል። ግሩም ኤርሚያስን እስኪ ሁላችሁም እንኳን ደስ ያለበሉት። ከሰሞኑ እጅግ አነጋጋሪ ሆነውና በልዩ ድምቀት የተመረቀው ግሩም ኤርሚያስም አስደናቂ የትወና ብቃት ያሳየበት ዶሎቪያ የተሰኘው የበኃይሉ እንግዳ ባያ ፊልም ዓለም አቀፍ ፊልም ፌስቲቫሎች ላይ ተሳትፎውን ሊጀምር መሆኑን በዚህ ሰዓት የወጡ መረጃዎች አሳይቷል። ሰበር ማምሻውን የፌደራል ፖሊሶች ወደ ቴዲ አፍሮ ቤት ሄደው እንደነበረ ተሰምቷል። ወደዛ የሄዱትም የቴዲ የረጅም ጊዜ ጓደኛ የነበረውን ዲጄ ዊሽ እንፈልገዋለን በሚል እንደው ሰላም እንደምን አላችሁ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች፣ ዛሬም እናንተን በሚመጥኑ በተመረጡ ቪዲዮዎች ለእናንተ መጥቼላችኋለሁ። ከእናንተ የሚጠበቀው ቪዲዮ እንደምትወዱት ስለማልጠራጠር ላይክ አድርጋችሁ መጀመር እንዳትረሱ። ሐሳብ አስተያየታችሁን ወንድማዊ ምክራችሁን ደግሞ ኮሜንት ላይ በነጻነት ጻፍ እንታደርጉልኝ እፈልጋለሁ። ወደ ቪዲዮ ዛሬም ከሰው ነው ከመንፈስ ቅዱስ ነው ይሄ ትምህርት ያስባለ ቁም ነገርን የሚያስይዝ ቪዲዮ ዛሬም ከቪዲዮዎች መጀመሪያ ላይ አስቀድሜላችኋለሁ። የሚያስተምረንን ቪዲዮ እንመልከትና ሳምንቱን በስፋት ሲያነጋግሩ ወደ ነበሩት ቪዲዮዎች እናልፋለን። ወደ ቪዲዮ እንደ አባቱ ብንሄድ አምላክነቱን እናገኛለን፣ እንደ እናቱ ብንሄድ ደግሞ ሰውነቱን እናገኛለን። በሰውነቱም ፍጹም ነው፣ በአምላክነቱም ፍጹም ነው። ይሄን በማን እናውቃለን ከተባለ በድንግል ማርያም። ክርስቶስ ፍጹም ሰው አልሆነም አያሰኝም። ለምን? ሔዋን አዳም ያለ እናት ሲያስገኛት ሔዋን ከአዳም ስለተገኘች ሔዋን ጎደሎ እንደማትባል ክርስቶስ ከመቤታችን ያለ አባት ሲወለድ ሰው ሲሆን ክርስቶስ ባህሪው ጎደለበት አያሰኝም። ፍጹም ምንድነው? ፍጹም ሰው እንለዋለን። የአብ ልጅ ፈጣሪ ነው ኢየሱስ ክርስቶስ ፈጣሪ ነው ብሎ የሚያምን ሰው ሲመጣ የድንግል ማርያም እንጂ ድንግል ማርያምንም ወላዲተ እግዚአብሔር ብለህ እመን እንላለን ማለት ነው። ንስጥሮስ ሲመጣ ያን ብለን ነው የምንመልስለት። ለምን? እግዚአብሔርን ንነሰን ሰማያ ለቅድስት ድንግል ወላዲተ እግዚአብሔር በስጋ እኛ ድንግል ማርያምን እግዚአብሔርን በስጋ የወለደች እንላታለን ማለት ምን ማለት ነው? እግዚአብሔር ወልድን በባህሪው የወለደ እግዚአብሔር አብ ነው። እግዚአብሔር ወልድን በባህሪዋ የወለደች ድንግል ማርያም ናት። ምን ማለት ነው? የእግዚአብሔር ባህሪ ርቀት ነው። ምልአት፣ ስፋት፣ አይወሰኔነት፣ አለመመርመር፣ ሁሉን መቻል፣ ካሊ ሁሉ መሆን። ከዚህም የተነሳ ነው መልአክ አላዳነንም መላእክት አያድኑንም የምንለው። መልአክ መሆን እንጂ መልአክ ሰው መሆን አይችልም። ሌላም ደግሞ እናምጣ። ሰውም አላዳነንም ነቢያት አላዳኑንም የምንለው ነቢያት ፍጡር ሆነው መቀጠል ይችላሉ እንጂ ከፍጡርነት ወጥተው አምላክ መሆን አይችሉም። እንስሳትም አላዳኑንም የምንለው እንስሳ ሆኖስ ይቀጥላል እስከ መጨረሻው ቴክኖሎጂ እስከፈለገው ድረስ ቢያድግ እርግጠኛው የምናገረው ነፍስን መስራት አይችልም። ዝንጀሮን ሰው ማድረግ አይችልም። ዝንጀሮ ከተማ እንድትለምድ ዳቦ አስለምዶ ሊያረጋት ይችላል። ዝንጀሮን ግን ሰው ማድረግ በፍጹም አይችልም። እነዚህ ሁሉ አላዳኑንም የምንለው ሁሉን የሚችለው እግዚአብሔር ነው። ሁሉን የሚችለው ነው ሰው የሆነው። ለምን ያማዋል ሰው? አዎ መልአክ አላዳነንም፣ አላዳነንም። እግዚአብሔር ግን አዳነን። እግዚአብሔር ሰው ሆነ። ለምን? እግዚአብሔር ሁሉን ይችላልና። ሁሉን ከቻለው ሰው መሆንም የሚችለው እግዚአብሔር ነው። ስለዚህ ልብ እንበል። ወልድን በባህሪው የወለደው አብ ነው። በባህሪው ማለት በእግዚአብሔርነቱ። ሰው ራሱን ሳያውቅ እግዚአብሔርን ለወቅ እያለ ድፍረቱ ማለት ምንድነው ማለት የፈለኩት? በዘመን የመጣ ሰው ዘመን የሌለውን እግዚአብሔርን ልመርምር ሲል ችግር እኮ ነው። አሁን ውጭ ላይ ምንድነው እየተሰራ ቢባል ወይ መረጃ ካላከለ ሰው ማወቅ አይችልም። አሁን ሰው እኔን ማወቅ ይችላል፣ እዚህ የተሰበሰበው ሰው አይችልም። ምን እያልኳችሁ ነው እናንተ? እኔ አለልም እንጂ አፈር ያብላችሁ ብል አታውቁትም ማለት ነው። በጊዜ የኖረ ሰው ያለ ጊዜ የኖረ እግዚአብሔርን ማወቅ አይችልም። ያ የማይታወቅ የማይመረመር ልጅ ያለው በባህሪው የወለደው እግዚአብሔር ብቻ ነው። ልብ እንበል። በባህሪዋ የወለደችው ደግሞ ድንግል ናት። ምን ማለቴ ነው? በባህሪዋ የወለደችው ስል ድንግል ማርያም ሰው ናት። የድንግል ማርያም ስጋ ይጨበጣል፣ ይያዛል፣ ይዳሰሳል፣ ይታያል፣ ግዙፍ ነው። በባህሪዋ የወለደችው ማለት ድንግል ማርያም እግዚአብሔርን በመለኮቱ ሳይሆን የወለደችው በሰውነቱ ነው። ማለት ምን ማለት ነው? ሩቅ መለኮትን ብቻ የወለደች ሳይሆን መለኮትን በስጋ ተዋህዶ ነው የወለደችው።
ድንግል ማርያም ለእግዚአብሔር ወልድ የባህሪ እናቱ ናት። እንዴት ሊል ነው ሰውየው። እንግዲህ እንዴት ሲለኝ ጥያቄ የማቴዎስ ወንጌል ምዕራፍ 3 ላይ በዮርዳኖስ ሲጠመቅ ይሄ ልጅ ነው ያለው ወይንስ እነዚህ ልጆች ናቸው ነው ያለው ወይንስ በዚህ ላይ ያደረው ልጅ ነው ያለው? ይሄ ልጅ ነው አለ። ማንን? ስጋን ራሱን ማለት ነው። ለምን? ስጋ ማን ስለሆነ መለኮት ከስጋ ጋር ሲዋሃድ ስጋ ቃለ አብ ወቃለ መንፈስ ቅዱስ ሆኗልና ስጋ አምላክ ስለሆነ ያ ስጋ የአብ ቃል ነው። ያ ስጋ ከድንግል ማርያም ስጋን የተነሳው ያ ስጋ አካላዊ ቃል ሲዋሃደው ምን ሆኗል ማለት ነው? አምላክ ሆኗል። ስለዚህ በባህሪዋ ወለደችው። የባህሪ ልጅ ያለው እግዚአብሔር አብ ነው። የባህሪ ልጅ ያላት ድንግል ማርያም ናት። ዘመን የማይወስነው ልጅ ያለው እግዚአብሔር አብ ነው። ዘመን ወስኖት እንደ ሰውነቱ 5500 ዘመን ቀድሞት ከ5500 ዘመን በኋላ ዓለምን የሚያስረጅ ልጅ ፈጣሪ ልጅ አላት ድንግል ማርያም ናት። ስለዚህ ምን እንላታለን? አብ በባህሪው የወለደውን ድንግል ማርያም በባህሪው ወለደችው ማለት የሰው ባህሪ ሰው አይደለ? ስለዚህ ፍጹም ሰው የሆነው ከድንግል ማርያም ነው። አንድ ነገር ብቻ እናንሳ። አንድ ልጅ ያለው ማን ነው? አብ ነው። አንድ ልጅ ያላት ደግሞ ድንግል ማርያም ናት። አንድ ልጁን ለተዋህዶ የሰጠ አብ ነው። አንድ ልጇን ደግሞ ዓለምን እንዲያድን ከሷ አንድ ልጅ የወለደች ደግሞ ድንግል ማርያም ናት። ስለዚህ ምን እንላታለን? የእግዚአብሔር አብ ምልክት እንላታለን። ምልክትነቷ በምንድን ነው ከተባለ አሁን ሰው ብቻውን መውለድ ይችላል? ብቻውን መውለድ አይችልም። ብቻውን የወለደ ማን ነው? አሁን እንዴት ድንግል ማርያም ብቻዋን ትወልዳለች የሚል ሰው ሲነሳ ምን ብለን እንመልሳለን መሰላችሁ? እንግዳውስ እግዚአብሔር ለምን ብቻውን ወለደው ብለን እንመልሳለን። ይኸው ብቻዋን በመውለዷ ብቻውን የወለደ አብን ሰበከችው ማለት ነው። አያችሁ? እሷ ብቻዋን ነው የወለደችው። እንዴት ብቻዋን ወለደች ከተባለ እንግዲህ አብ ብቻውን የወለደው ማነጻጸር ግን አይደለም። ሰዎቹ ሊመስላቸው ይችላል። ህሊና ያልጠራ ሰው እንደዚያ ነው የሚያየው። ስለዚህ አብ ብቻውን እንደወለደው ድንግል ማርያምን ብቻዋን ወለደችው። ከአብ ተመልከቱ ያለ ሕማም እንደተወለደ ከድንግል ማርያምም ያለ ሕማም ተወለደ። ከአብ ያለ ዘር እንደተወለደ ከድንግል ማርያምም ያለ ዘር ተወለደ። ሴቶች ሲወልዱ በዘር ነው የሚወልዱት። እሷ ግን ያለ ዘር በመጽነሷ ምክንያት ሴቶች ሲወልዱ የሚሰማቸው ሕመም ሳይሰማት ወለደችው። እሱ ደግሞ ሕፃናት ሲወለዱ የሚሰማቸው ሕመም ሳይሰማው ተወለደ ማለት ነው። ስለዚህ ምን እንላታለን? የተዋህዷችን ምልክት የአብ መታወቂያ ብለን እንጠራታለን። ሌላ ደግሞ የፌዴራል ፖሊስ ድምፃዊ ቴዲ አፍሮ ቤት ተገኝተው እንደነበረ መረጃዎች ወጥቶ ነበር። ዘሀበሻ በዚህ ጉዳይ የሚለን ነገር አለ፣ ሰምተነው እንመለስ። ሰበር ማምሻውን የፌዴራል ፖሊሶች ወደ ቴዲ አፍሮ ቤት ሄደው እንደነበረ ተሰምቷል። ወደዛ የሄዱትም የቴዲ የረጅም ጊዜ ጓደኛ የነበረውን ዲጄ ዊሽ እንፈልገዋለን በሚል እንደሆነም የመረጃ ምንጮች ለዘሀበሻ ገልጸዋል። እንደ ምንጮቻችን ገለጻ ወደ 6 የሚሆኑ የፌዴራል ፖሊስ አባላት ቴዲ አፍሮ ቤት በመሄድ ዲጄ ዊሽን እንፈልገዋለን ጥያቄና እንወስደዋለን በሚል ለመግባት ሙከራ አድርገዋል። ሆኖም ቴዲ አፍሮ በምሽት ከ6 ሰዓት በኋላ ወደ ቤቴ እንድትገቡ አልፈቅድላችሁም በማለት ከፖሊሶቹ ጋር የተወሰኑ ንግግሮች ከደረገ በኋላም ዲጄ ዊሽም ለጊዜው ሳይያዝ ቴዲ አፍሮ ቤትም ሳይገቡ መመለሳቸውን የመረጃ ምንጮች ገልጸዋል። በዛሬው ዕለት እንደነገርኳችሁ የቴዲ የልብ ጓደኛ የረጅም ጊዜ ጓደኛው ያሲን እንደዚሁም ደግሞ ምክትል ማናጀሯን ሰለሞን መታሰራቸውን መዘገባችን ይታወቃል። በአሁን ሰዓት ላይ ሜክሲኮ በሚገኘው የወንጀል ምርመራ ቢሮ ውስጥ ታስረው እንደሚገኙ የፖሊስ ምንጮች ለዘሀበሻ ገልጸዋል። ጉዳዩን እየተከታተሉ ለእናንተ እናደርሳለን። በዚህ በቴዲ አፍሮ ዙሪያ ያሉ ሰዎች ላይ እየደረሰ ያለው የእስር ዘመቻ ብዙዎችን እያነጋገረና ብዙ ጥያቄዎችንም እያስነሳ ይገኛል። እስኪ እናንተ በጉዳዩ ላይ ያላችሁን አስተያየት በኮመንት ላይ እናንብበው። አሁን ያለው መረጃ ይሄን ይመስላል። ሌላ ደግሞ ከተለያዩ ሰዎች የተለያዩ ነገሮችን እየተባለ ስለ ቴዲ አፍሮ የተለያዩ ቅኔዎች ሲፈቱ ብዙዎቻችሁ ሰምታችሁታል ብዬ አስባለሁ። ከዚህ ጋር በተያያዘ ዘሀበሻ የተወሰኑት ዘፈኖቹ ላይ ቅኔዎችን እየፈታ ስለ ዘፈኑ ማብራሪያ እየሰጠ ነበረ። እሱን ቪዲዮ ሰምተን እንመለስ። የመሬማ ሰቆቃም የታሪክ
አያውና የቴዲ አፍሮ የጥበብ ቅኔ ሲፈታ። ታላቁ ፈላስፋ ፕላቶ ስለ ሙዚቃ ኃያልነት ሲናገር ሙዚቃ ለጽንፈ ዓለም ነፍስን፣ ለአእምሮ ክንፍን፣ ለሐሳብ በረራን፣ ለሐዘን ደግሞ ማጽናኛ ይሰጣል ብሎ ነበረ። ታዋቂው ፈረንሳይ ደራሲ ቪክቶር ሁጎ በበኩሉ ሙዚቃ በቃላት ሊገለጹ የማይችሉትን ነገር ግን በዝምታ ሊታለፉ የማይገባቸውን ጥልቅ ስሜቶች ይናገራል ይላል። የኛ ሀገር የሙዚቃ ንጉሥ ቴዲ አፍሮ መሬማ በተሰኘው ስራው ያደረገውም ልክ ይህንኑ ነው። ይህ ሙዚቃም ዳንኪራ የምንመታበት ወይም ለጊዜያዊ መዝናኛ የተሰራ ዝም ብሎ ሙዚቃ አይደለም። ይልቁንም በመካከለኛው ምስራቅና በአረብ አገራት በስደት የሚኖሩ በሚሊዮን የሚቆጠሩ እህት ወንድሞቻችንን የህይወት እውነታ፣ እምባና ዝምታ እንዲሁም ሰቆቃም ቁልጭ አድርጎ የሚያሳይ ሕያው የስነ ልቦና፣ የሃይማኖትና የታሪክ ሐውልት ነው። ዛሬ በዚህ ልዩ እይታችን ይህንን የጥበብ ስራ ከስነ ልቦና፣ ከመጽሐፍ ቅዱስ፣ ከቁርአን፣ ከታሪክ መዛግብትና ከተደበቀው የከፋላ ወይም ዘመናዊ ባርነት ስርዓት እውነታዎች ጋር አዋህደን በማይነጣጥልና እጅግ ሰፊ በሆነ ትረካ እንፈትሸዋለን። አብራችሁን ቆዩ። ትረካው የሚጀምረው ከቀይ ባህር ማዶ በሃሩርና በባዕድ ምድር ነው። ማዶ ባብል የመን በሰናአ ከተማ ውበትሽን እያየው ስወጣም ስገባም እንደ አፋር አፍሌታ የጠየመው ፊቴን ሌላው ቢቀር እንኳን እዩ ማንነቴን። በዚች የባዕድ ሀገር ፀሐይ በምታቃጥልባት የሰናአ ከተማ ውስጥ ተራኪው አንዲት የሀገሩን ልጅ ይመለከታል። የመጀመሪያው እጅግ ልብ የሚነካው የትርክት ክፍል የደምና የማንነት ጥሪ ነው። ታዋቂዋ አፍሪካዊ አሜሪካዊት ጸሐፊ ማያ አንጀሎ ከራስ ጋር እስካልተስማማህና ማንነትን እስካልተቀበልክ ድረስ በየትኛውም የዓለም ጥግ ብትሄድ ባዕድ ነች ትላለች። ተራኪው እህቱን በመሰለችው በዚች ወጣት ላይ አይኑ ሲያርፍ የጠየመ ፊቱንና ኢትዮጵያዊ ማለትም አፍሪካዊ ማንነቱን እንደ ብቸኛ የመግባቢያ ድልድይ ይጠቀማል። እኔም እንዳንቺው የፀሐይ ልጅ ነኝ፣ አትሽሽኝ፣ አትፍሪኝ፣ በሰው ሀገር ላይ ቢሆንም የጋራ ማንነትና የደም ትስስር አለን የሚል ጥልቅ ጩኸት በዚህ ስንኝ ውስጥ ተዘግቧል። ይህ የወንድማዊ ርኅራሄ ጥሪ ታላቁ ነቢይ ሙሴም በግብፅ አደባባይ የገዛ ወገኖቹ የሆኑት ዕብራውያን በከባድ የባርነት ስራ ሲሰቃዩ ተመልክቶ በቤተ መንግስት ያደገበትን ክብር ትቶ ልቡ እንደተሰበረው አይነት በሰው ሀገር ላይ የገዛ ወገንን መከራ የማየት ጥልቅ ስብራት ነው። አልፎም ቁርአን ምዕመናን ወንድማማቾች ናቸው በማለት እንደሚያስተምረው ተራኪው ለመሬማ የሚያሳየው ልብ ሰባሪ ሐዘኔታ በሰው ሀገር ላይ ላለ ወገን የሚደረግን ጥልቅ እዝነት ወይም ረሃማ ያሳያል። ነገር ግን መሬማ ለዚህ የማንነት ጥሪ መልስ የምትሰጥበት የስነ ልቦናም ሆነ የአካል አቅም የላትም። በመሆኑም ትረካው ወደ እጅግ አሳዛኙ ምስላዊና እንባ አቅራቢው ትዕይንት ይሻገራል። ዞረሽ ላላት በይኝ በቃ አይሆንም፣ ጠጋ ብለሽ አውጊኝ እንጂ ያለሽበት ሁኔታውን እያየሽው በትካዜ የምትጠርጊው ጎዳናውን አጎንብሰሽ ስትቆዝሚ ተደግፈሽ መጥረጊያውን አሳዘንሽኝ እኔማ ስንት አለ ሆድሽ መሬማ። ይህ በጭንቅላት ውስጥ ሙሉ ፊልም የሚመስል የቃላት አጠቃቀም ወይም ኢማጂነሪ ነው። መሬማ የሰናአን ጎዳና ዝም ብላ እያጸዳች አይደለም። መጥረጊያዋን ይዛ ያጎነበሰችው በስራ ብዛት ብቻ ሳይሆን የህይወት ሸክም፣ የቤተሰብ ናፍቆትና የከፋላ በሚባለው አረመናዊ የዘመናዊ ባርነት ስርዓት ውስጥ ያለችበት የብቸኝነት ስሜት ከብዷት ነው። መጥረጊያው የሥራ መሳሪያዋ ብቻ ሳይሆን ያጎበጣትን የሐዘን ሸክም የተደገፈችበት፣ እንባዋን የምትሰውርበት ብቸኛ ምርኩዟ ጭምር ነው። ስንት አለ ሆድሽ መሬማ የሚለው ቃል በአረብ ሀገራት በዝግበር ጀርባ ተቀምጠው ፓስፖርታቸውን ተቀምጠው ደሞዛቸውን ተከልክለው አካላዊና ስነልቦናዊ ጥቃት የደረሰባቸው ለማንም የማይናገሩት በውስጣቸው ያመቁት እልፍ ያልተነገረ ሰቆቃ መኖሩን በግልጽ ያሳያል። ይህች መሬማ አጎንብሳ የምትቆዝንበት ትዕይንት ሁለት ኃያላን ሃይማኖታዊ ትርክቶችን ያስታውሰናል። አንደኛው በመዝሙረ ዳዊት 137 ላይ በባቢሎን ወንዞች አጠገብ በዚያ ተቀመጥን ጽዮንንም ባሰብናት ጊዜ አለቀስን የተባለለትን እስራኤላውያን በባቢሎን ምርኮ በነበሩ ጊዜ የነበራቸውን ሰቆቃ ነው። መሬማም የዘመናችን የምርኮኛ ተምሳሌት ነች። ሀገሯን እያሰበች በባዕድ ወንዝ ወይም በረሃም አጠገብ ታለቅሳለች። ሁለተኛውና እጅግ አስገራሚው ደግሞ ስሟ ራሱ ነው። መሬማ ማርያም ወይም መርየም ማለት ነው። በቁርአን ወይም ሱረቱ ማርያም 1926 ማርያም ማህበረሰቡ በጠነጠራትና በፈተና በበዛበት ጊዜ ጾም ተሰላ ሰውም በፍጹም ላለማነጋገር ዝምታን መርጣ ነበር። በሙዚቃ ውስጥ ያለችው መሬማም የውስጧን ሰቆቃ አምቃ በዝምታና በትዕግስት ማለትም በሰብር ሸክም ውስጥ ሆና እናገኛታለን። ተራኪውም ይህን የስነልቦና ቀውስ መነጠልና የትራውማ ዝምታ እንዲህ ይገልጸዋል። ወዲህ አላቃት አቃተኝ ደግሞ ላልፋት ስሟን ጠይቄ ብጠራት አትዞር
ብትከተላትም ተራኪው በሰው ሀገር ላይ የገዛ ወገኑን ሲያይ መከራዋን እያወቀ አቋርጦ ማለፍ ህሊናው አይፈቅድለትም። እሷ ግን በስደት ዓለምና በከባድ የስነ ልቦና ጭንቀት ውስጥ ገብታ የጠፋች በመሆኗም የገዛ ወገኗን ድምፅ እንኳን ለይታ መስማት እስኪያቅታት ድረስ በባዕድ ሀገር ጫና ውስጥ ተወጣለች። የማርቲን ሉተር ኪንግ ጁኒየር ታዋቂ አባባል እዚህ ላይ ህያው ይሆናል። በማንኛውም ቦታ የሚደረግ የፍትህ መጓደል በሁሉም ቦታ ላለ ፍትህ ስጋት ነው። የዚች አንዲት ሴት በሰንዓ ጎዳና ላይ መጎሳቆል የመላው ኢትዮጵያውያንና አፍሪካውያንን የክብር መጓደል ማሳያ ነው። ከዚህም ባለፈ ይህ ሙዚቃ በውስጡ እጅግ መሪ የሆነ የታሪክ አያሆ ወይም ሂስቶሪካል አይሮኒን አዝሏል። በመጽሐፍ ቅዱስ አንደኛ ነገሥት 10 ንግሥተ ሳባ ኢትዮጵያንና የመንን ማለትም ደቡብ አረቢያን በአንድነት ታስተዳድር የነበረች ታላቅ ንግሥት ነበረች። የኢትዮጵያ ግዛት እስከ ባብል የመን ይደርስ ነበረ። በእስልምና ታሪክ ደግሞ የመጀመሪያው ስደት ወይም ሂጅራ የተደረገው ከነዚሁ የአረብ ምድሮች ወደ ኢትዮጵያ ወይም ሀበሻ ሲሆን በወቅቱ የነበረው ንጉሥ ነጃሺ ለነቢዩ ተከታዮች ከለላ፣ ፍትህና ሙሉ ክብር ሰጥቷቸው ነበረ። ዛሬ ግን ታሪክ ሙሉ በሙሉ ተገልብጧል። ከንግሥተ ሳባና ከነጃሺ ሀገር የሄደች የቀደሙት ገዢዎች የልጅ ልጅ የሆነች አንዲት ነጻ ሀገር ልጅ የአንዲት ነጻ ሀገር ልጅ በዚያ ምድር ላይ መጥረጊያ ተደግፋ ስትቆዝም ማየት የዘመናችንን ክፉ የታሪክ ሽንፈት ቁልጭ አድርጎ ያሳያል። ቁርአን የሚያስተምረውን የውለታ መላሽነትና የፍትህ እሴት ማለትም የነጃሺን ውለታ በዘመናችን ባሉ አረብ ሀገራት በኩል ጥያቄ ውስጥ የሚከት ትልቅ የሞራልና የታሪክ ሙግት ነው። በመጨረሻ ሙዚቃው ከሰንዓ ከተማ ይወጣና ድንበር ያቋርጣል። የችግሩን ዓለም አቀፋይነት እንዲህ ይዘረዝረዋል። ሊብናን፣ ቤሩት፣ ቃጣር፣ ባህሬን፣ ሳውዲ፣ ዱባይ እንደሚያዝነው ልቤ እህት ወንድሜን ሳይ በአያት አምሳያዬን ብጠራት አትሰማ መሬማ መሬማ ያ መሬማ ኑሮሽ እንዴት ነው በሰንዓ ከተማ መሬማ። መሬማ የአንዲት ግለሰብ ስም ብቻ ሳትሆን ከመካከለኛው ምስራቅ እስከ ገልፍ ሀገራት ላባቸውን ለሚያፈሱት በየበረሃው ለሚንከራተቱትና በዘመናዊ ባርነት ለሚሰቃዩት በሚሊዮን የሚቆጠሩ እህት ወንድሞቻችን የጋራ ወኪል ወይም ሲምቦል ነች። በእስልምና የሰራተኛ ላብ ሳይደርቅ ደመወዙን ወይም ክብሩን ስጡ የሚል ጥብቅ ትእዛዝ ቢኖርም ዘፈኑ ግን እንደሚያዝነው ልቤ እህት ወንድሜን ሳይ ሲል ይህ ክብር ተነፍጓቸው የሚሰቃዩትን ወገኖቻችንና ሃይማኖታዊ እሴቱ በተግባር አለመተርጎሙን ያስታውሰናል። ሆኖም መሬማ ይህን ሁሉ ፈተና አላህ ከታጋሾች ጋር ነው እንደሚባለው በጽናትና በሰብር እያሳለፈች ያለች የዘመኑ ምስኪን የጥንካሬ ተምሳሌት ናት። ቴዲ አፍሮ ይህን ዘፈን ሲያዜም እያንዳንዱን ቃል የጠረዘው በእንባ በጥልቅ ሐዘንና በታሪክ ትውስታ ነው። ውድ ቤተሰቦቻችን ይህ የቴዲ አፍሮ የጥበብ ስራ ከዜማነት አልፎ በስደት ለሚንገላቱ ወገኖቻችን የተጻፈ የህሊና ደግሞ ኮሜዲያን እሸቱ በጠና ታሞ ሆስፒታል እንደገባ እነዚህን ፎቶዎች በተለያዩ ሶሻል ሚዲያዎች ላይ እንደተመለከታችኋቸው ምንም ጥርጥር የለውም። ይሄም የሆነበት ምክንያት ደግሞ ኮሜዲያን እሸቱ መለሰ በራሱ የዩቲዩብ ቻናል የለቀቀው ቪዲዮ ነው። ምን ይመስላል የሚለውን በአጭሩ አይተነው ነው። ሰው ልጅ ህይወት በቃ ልክ እንደዚህ ነው ማለት ነው። ቀን ጤነኛ ነበርኩኝ ሳስተምር ነው ያልኩት። ማታ ላይ ምናልባት ሃርት አታክ ሪስክ ሊገጥም ይችላል ቁጭ በል ሲለኝ ምኑን ለያዘው ምኑን ልጨብጠው። እንደምታውቁት ነው አዲስ አባት ነኝ፣ 3 ልጆች አሉ። ሜሌ አለች፣ ካምፓኒው አለ፣ ይሄ ሁሉ ሰራተኛ አለ። ምኑን ከምኑ አረጋዋለሁ? በቃ በሁለት ሀሳብ ተዋጥኩኝ። ማለት የሆነ መጥፎ ነገር ቢፈጠር ብዬ የሚያዘጋጃት ነገር ለሜላት ማውራት አለብኝ። ካምፓኒውን እንደዚህ አርጊ፣ እንትኑን እንደዚህ አርጊ ማለት ፈለግኩኝ። ግን ደግሞ እንደዛ ብላት ያው በቃ ኦሬዲ እሷ ትሸበራለች ማለት ነው። ምን ሊሆን ነው? ምን አስቦ ነው? ስለዚህ እንዳልነግራት ትደነግጣለች። ዝም እንዳልል ኃላፊነት አለብኝ እኔ እዚህ ጋር የሃርት አታክ ሪስክ አለብህ ብሎኛል። ለመጽደቅ የገጠሩ ፕሮጀክት አለ፣ የከተማው አለ። በቃ ከዛ ከእግዚአብሔር ጋር ማውራት ጀመርኩ። በቃ ለእግዚአብሔር አደራ መስጠት ጀመርኩኝ። ካምፓኒውንም የገጠሩንም ፕሮጀክት ልጆቼንም ለቅዱሳን እየከፋፈልኩ ቅዱስ ሚካኤል አንተ የኛዝ፣ ቅዱስ ገብርኤል አንተ የኛዝ፣ ተክለ ሃይማኖት አንተ የኛዝልኝ። በቃ ምንም ነገር ቢፈጠር ከኔ በላይ እናንተ ናችሁ። ለቤተሰቦቼም ለወደፊት እቅዴም ለነዛ እናቶችም ገጠር ላሉት እናቶችም የምታስፈልጉኝ እናንተ ናችሁ። እኔ ባልኖር ቢያንስ በነሽዋን ግዛው በልጆቼ እንዲቀጥል አድርጉልኝ ይሄን የጀመርኩትን ድሪም። ሜላትንም እግዚአብሔር እንዲያበረታት ያው አይመጣም እንትተሽ ይመጣል እንበያሽ ስለሚባል በዛም በዚህም አይ ዋዝ ቲንኪንግ ማለት ነውና ይሄን እያሰብኩኝ ወደ ሆስፒታል ሄድኩኝ። መቼም ሰው በቃ ብዙ ነገር ነው የሚያስበው። እኔ እንግዲህ ሌላ ምን አስብ በአጭር ጊዜ ሁሉ ነገር ያረክልኝ ቶሎ ልትወስደኝ ስለሆነ ነው እንዴ ያልኩኝ። ያው የሆነ ሰዓት ላይ በአጭር ጊዜ ነው የኔ ነገር። ያው እንደምታውቁት እድሜ ገና
ግማሽ ተብሎ በሚታሰብ አሁን አንድ ሰው 70 ዓመት ቢኖር እኔ 36 ዓመቴ ነው ግማሽ እድሜ ብለን ብንይዘው ግን እግዚአብሔር ሁሉንም ነገር ሰጥቶኛል በዚህ እድሜ ብዬ ነው የማስበው የጠየቅኩትንና ያልጠየቅኩትን በሙሉ በቃ ለቅዱሳን አደራ የሰጠው ቤተሰቤን ቅርብ ሆስፒታል ነው አቅራቢያችን ያለው ሆስፒታል ከመኪና ስንወርድ ጀምናይ ምን ብሎኛል ሀርታታ ከሆነ መኪና ውስጥ ራሱ ስትቀመጥ አቀማመጥክ እንደዚህ ይሁን ምናምን ብሎ ዲቴል ነው ነገረኝ ስለዚህ ከመኪናው አውርጂኝ ካልኳት ሜላት ትደነግጣለች አሁን ነያጂኝ ካልኳት ስለዚህ እንደምን መኪናውን እየተደገፍኩ ራሴ ወርጄ ዞርኩና ጠበኳት እስክትወርድ ድረስ እሷ ነች የምትነዳው ወርዳ ስትመጣ እንደዚህ እንደሙሽራ ሶቶ ገብቼ ይዤ ገባው ማለት ነው ከዛ እንደገባው ዶክተሯ አልጋ ሲያዘችኝ እዛው ኢመርጀንሲ ውስጥ ካርዲዮ ነው ምን ኢሲጂ ነው እና የሚባል ኢሲጂ ነው የሚባለው እዚች ላይ ለጣጠፉና ቼክ አደረጉ ከዛ ኖርማል ነው ግን ቆይ እስቲ ደም እንውሰዳሉ ደም ወሰዱ አዩ እንደገና ድጋሚ መጡ አሁንም ድጋሚ ቼክ ይደረግ ኦኬ 10 ደቂቃ በኋላ እንደገና ቼክ ኢሲጂ ከዛ ሞኒተር ላይ አርጉት ምናምን ተባለ እጄ ላይ የሆነች ነገር ተሰካች ምናምን ጠቅጠቅ አድርገው ማሽን ቲት ፊልም ላይ የማየው ማለት ነው በስማ ለጀምና ያው ሆስፒታል ገብቻለሁ አንድ ጊዜ ኢሲጂ ተነስቻለሁ ስለው እግዚአብሔር ይመስገን አለ ጀምና ራሱ ያ ፔኑ እንዴት ነው ይለኛል አለ ማስታገሻ ስጡኝ በላቸው አለኝ በሉ ማስታገሻ ስጡኝ አልኳቸው በመርፌ ሰጡኝ ማስታገሻ ልውሰድ ስለው ቤት ሆኜ ምን እንዳለኝ ታውቃላችሁ የገረመኝ ነገር እንዳትወስድ አለኝ ኢቡፕሮፊን ይሄ አድቪል ምናምን የሚባሉትን እንዳትወስድ ያብሰዋል እንጂ እንትን አይለውም ምናልባት ግድ ከሆነ በፓራሲታሞል ውሰድ በቃ ከንትኑ ጋር ጥሩ አድቫይስ ሰጠኝ ማለት ነው ፕሪፔር አደረገኝ ከዛ ልተኛ ቤት በኩል ልተኛ አልኩት በዚህ በሚያምኝ በኩል ልተኛ ወይስ በቀኝ ስለው መተንፈስ የበለጠ እንዳያጥር በቀኝ በኩል ተኛ አለኝ ስተኛ ደግሞ ለጥ ብለ ሳይሆን አልጋውን ቀና አድርጉልኝ ብለ ትንሽ ቀና ብለ ተኛ አለኝ እሺ ብዬ በቀኝ በኩል ቀና አድርገውልኝ ተኛው ከዛ እንቅልፍ ወሰደኝ ከ4 ሰዓት በኋላ ነቃው ከሌሊቱ 10 ሰዓት ምናምን ማለት ነው ስንሄድ ኦልሞስት 5 ሰዓት ነበር ከዛ 10 ሰዓት ስነቃ ድጋሚ መረመሩኝ አሁንም ሰላም ተኛ አሉኝ ሌላ ደግሞ ኮሜዲያን ፍልፍሉ የኢትዮጵያ ሕዝብ እርዳታ የሚያስፈልግበት ሰዓቱ አሁን ነውና ሶሻል ሚዲያው ተጽዕኖ ፈጣሪ አዶናይም እንግዲህ አግኝቶት እርዳታ እንደሚያስፈልገውም ጭምር እየተናገረ ነበረ ሰምተነው ፍልፍሉ እንደታመመ ታውቃላችሁ አዎ ፍልፍሉ ስትሮክ ይዞታል አሁን እሱ ያረፈበት ሆስፒታል ነው የምገኘው ወንድማችን ኪሩቤል ደግሞ ከፍልፍሉ ጋር ሆኖ ጧትም ቀንም ማታም ከጎኑ ሳይለይ እየተንከባከበው ነበርና አንዳንድ ጥያቄዎች እጠይቀዋለሁ ብዙዎቻችሁ ስለ ፍልፍሉ መታመም ሰምታችሁ ነበረ ግን አሁን ባሉ ሲቹዌሽኖች የሱ ነገር ተረስቶ ይገኛልና ትንሽ አቴንሽን እንዲያገኝ ስለፈለኩኝና ለፍልፍሉና ለቤተሰቦቹ እንድደርስላቸው ስለምፈልግ ነው ይህ ቪዲዮ እየለቀቁት ያለሁት ፍልፍሉንም አስፈቅጄ ባለቤቱንም አስፈቅጄ ማለት ነው አንድ ጥያቄ ልጠይቅ ወንድም ማለት ሰው ፍልፍሉ ወደ ሆስፒታል መቼ ነው የገባው ቅዳሜ ዕለት ማታ ቤት ሆኖ ነው እንትን የተደረገው ያጋጠመው ስትሮክ ያጋጠመው ቀረጻ ላይ ያለ ነው ቀረጻ ያረጋ ከዛም በኋላ ራሴን አመመኝ ወደ ማታ አካባቢ ልክ ራሱን መቆጣጠርና መሸከም ሲያቅተው ቀጥታ ወደዚህ ስመጣ ወደ ምርመራው ሲገባ ስትሮክ ባለበት እዚህ እንዲቆይ ተደረገ አሁን ወደ 20 ቀን ሆኖናል እዚህ ካለም ማለት ነው አሁን እንዴ ነው እየተሻለው ነው ወይስ እየባሰበት ነው እስኪ ትንሽ አስረዳኝ ምክንያቱም አሁን ውስጥ ያለው ከሱ ጋር ያጋጠመው ነገር ትንሽ ቮሚት አደረገና ከዛ በኋላ ወደ አይኑ መገልበጥ ጀመረ ከዛ እንደዚህ በቃ ራሱን መቆጣጠር አቃተው ዶክተሮች ተጠርተው ነርሶች ጠርተን ነው በቃ በፍጥነት ሮጦ መጥተው እሱን ማንቃት የጀመሩት እንዳተኛ ያሉትና እኔ በጣም ልቤ በጣም ነው የተጎዳው እውነት ለመናገር ፍልፍሉ እንደዛ ሆኖ ስላየሁት አሁን ያየከው እውነት ለመናገር ያስደነግጣል አሁን ፍልፍሉ ያለበት ሁኔታ በጣም ከፍተኛ ላይ ነው እመሙ ወጣ ገባ እያለ ነው ያለው ማለት ነው ራሱን መቆጣጠር እስከሚያቅተው ማለት ነው እና አሁንም ዶክተሮችን እንደምታያቸው ተረባርበው ያሉበት ምክንያት እሱን ለማዳን ነው አሁን ያለበት እመሙ አንዴ መጣ አንዴ ገባ ይላል ስለዚህ በጣም እንክብካቤ ያስፈልገዋል የሀገር ባለውለታ ነው ብዙ ነገር ያደርጋልና ለሱ ብዙ ነገር ይገባል
ያ አሁን እንግዲህ ከፍልፍሉ ክፍል ወጥተን ነው ያለነው። ምክንያቱም መመለስ እንችላለን። እኔ ነው የምፈልገው ጸብ በደላላ። ይህ ቪዲዮ ሳምንቱን በስፋት ሲያነጋግር የነበረ ቪዲዮ ነው። ተመልክተን ነው እንመለስ። ባለቤትህ ዶሮ ስትሰራ የዶሮ ቆዳ ትጨምራለች ወይስ አትጨምርም? ቀላል ጥያቄ ግን የተዘነጋ። ዳዊት አትጨምርም። እሺ ኮንሽንስ ሳይሆን ቀርቶ ይሁን ሳይበላ ቀርቶ ይሁን ወይኔ ይበልቸው ይሁን ሶል አልተገለጸልኝም እና በጣም ነው የደበረኝና ለሞቀረሱ እንደሚጨመር አይ ተጨምሮ ድስት ውስጥ እስከዛሬ በልተህ እንደማታውቅ አይነት ሪያክት ማድረግ ራሱ የሌለን ነበር። ሄርሜላ ውሃ ጠጭ ትንሽ ሄርሜላ አይ ማይሳት ነርቨስ ላለመሆን በጣም እየሞከርኩ ነበር ግን እንዴ አመረሽ እንዴ በገዙት አይ እንትና ለኩ ኮኔ ታረድ ኮነ መገዙ ብዙ ጊዜ ቆዳ አይከብቱም። ለዛ ኮነ ብዙ ሙስም እንትን ያለውና ችግር የለውም። ወደፊት ቤት የምታረዱ ደግሞ ሲሆን ቆዳውን ጨምራ ይቅርታ በጣም አረ ችግር የለውም። አምሳጨን ያለው ባይዘው እንዳታስቢ ጥያቄው እሺ ተረጋጋ ቀጥል እንጂ አይመስልም በነገራችን ለኛም ብዙ ጊዜ አንቺ አሁን በአሁኑ ዶሮ በጣም ውድ ስለሆነ ለምን በዛው አንጥለዋለን ብለን እንደከተት ነው ድምጹ ሁሉ ከተው ደስ ይለኝ ነበር። ላይክ እንትን ነው ዞሮ ስለተወደደ ያው ስለተወደደ ቢግ ዲል ቢሆን ችግር የለውም ነበር ማለት ከፍ ያለ ጥያቄ ይሄ እኮ ኮንፊውዝድ ያደርጋል ለሚባል ጥያቄ ቢሆን ኢትስ ኦኬ። ግን በልቶ ያውቃል ግን ሲሰርቶ ዶሮ ቆዳ አረ አሁን እኮ አብረሽዋል እኮ አንቺ ራስሽ ፍቅር እንደዛ ስለምናደርግ እኮ በአሁኑ በዓል ግን ገብቶ ነበር ቆዳ ቤተሰብ ጋር ነው ያሳለፈው። አልሰራም ዶሮ በአሁኑ በዓል ጭራሽ ታዲያ ወይ ታጥቤ ልምጣ እንጂ አይሆንም። እሺ ቤተሰቦች ለዛሬ ይዤላችሁ የመጣሁት የተመረጡ ቪዲዮዎች እነዚህን ይመስሉ ነበር። እንደወደዳችኋቸው ማለት ተራጠንም ቪዲዮ ላይክ ሳታደርጉ የጀመራችሁም ላይክ ማድረግ እንዳይረሳ። ሀሳብ አስተያየታችሁን እንደማይምክራችሁን ደግሞ ኮሜንት ላይ በነፃነት ማስቀመጣችሁን እንዳትረሱ። ቀጣይ በአዳዲስ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ።